እኔ ማለት ያጎትሽ ልጅ ተሸፈኝ ምናምን ስትል ገርሞኝ ነው እንዴ? ወንድሙ አይደል እንዴ? ስጋው አይደል? ለምንድን ነው የምትሸፈነው? እሺ ጥሩ። ያጎት ልጅ ማግባት ይቻላል አይቻልም? ያጎት ልጅ ማግባት ይቻላል አይቻልም? መልሽ። ቤት ወይ አረብ አገር ነው ሳውዲ አይ ቲንክ አለ አይቻልም። እንደ መጽሐፍ ቅዱስ ይቻላል። አሳይሽ። ያጎት ልጅ ማግባት ይቻላል። እግዚአብሔር ያጎት ልጅ አግቡ አሳይሽ። ቀርቷል። የቱ ጋር የቀረው? የለም እኛ አሁን በኦሪቱ ዘመን አይደለም ያለን፣ ሐዲስ ኪዳን ላይ ነን። ማስረጃዎችና አሳይኝ እንደቀረ። የቱ ጋር የቀረ? ነይ ትልቁ ላይ ነሽ። አውጪ እስኪ በሐዲስ ኪዳን አንተ መጀመሪያ አሳየኝ። የት ጋ ነው ያጎት ያክስት ልጅ የሚጋቡት? የኔ የለም ቀርቷል ብያለሁ። በፊት በኦሪቶች ተቀረሰይና የለም አሁን የቱ ጋር አይደለም። እኛ ክርስቲያኖች ተርፎ እናንተ ራሱ እኮ በኢትዮጵያ ምድር አትጋቡ፣ አይቻልም። እንደዚህ ወንጀል ነው እና እኛን ቀርቷል ብለሻል። የቀረበትን አንዲት ማስረጃ አሳይ። ያማ የለም በሐዲስ ኪዳን የለም። ድሮ ነበር አሁን ቀርቷል። ጀምር በሐዲስ ኪዳን ምን አይነት ሴት ማግባት እንደሚፈቀድ እስኪ ንገሪኝ። ችግር የለውም እሱን ልለፈው። ያለ ምን አይነት ሴት ማግባት ይፈቀዳል በሐዲስ ኪዳን? ዘመድ ነው አታገባው። ዘመድ ነው አታገባው። ማግባት የሚፈቀዱ ሴቶችን አንድ ሴት አሳይኝ በሐዲስ ኪዳን ነው ያውጭ መጽሐፍሽ። ምን አይነት ሴት ላግባ ቢል አንድ ክርስቲያን ምን አይነት ሴትን ማግባት ይፈቀድለታል በሐዲስ ኪዳን? አንዲት ሴት ምን አይነት ሴት ያግባ እስኪ አሳይ። ከሰባት ቤት በላይ ከሰባት ቤት በላይ ከዛ ወደዚህ ዘመር ነው በቃ ስጋ ነው፣ አይቻልም። ወንድም ሆነ ማስረጃ የለም የምትለው እኮ አለ የምትለው እኮ አንተ ነህ። እኔ ደግሞ የለም እንደዚህ አይነት ነገር የለም እያልኩ ነው። አለ ብለሃል። እስኪ አውጣ አንተ መጀመሪያ ምን አይነት ሴት ማግባት እንደሚፈቀድ ጠየቅኩሽ። ከሰባት ቤት በላይ አልሽ። የቱ ጋር ነው እንደሱ ማድረግ? ከሰባት ቤት በላይ የቱ ጋር? ምን አይነት ማስረጃ ነው የምሰጥህ? አይ ለተናገርሽው ነገር የጠየቅኩህ እኮ እኔ ነኝ። አንቺ እኮ እኔ ጠየቅኩሽ መለስሽልኝ አይደል? ለመለሽ ድሮ ቀርቷል። በፊት ነበረ በኦሪት ነው። አሁን ግን በሐዲስ ኪዳን ላይ የለም። እንደዚህ አይነት ነገር የለም። ከሰባት ቤት በላይ ነው የምታገባው። ምን አይነት ሴት ነው በሐዲስ ኪዳን ማግባት የሚፈቀደው? አንድ ክርስቲያን ላግባቢ ምን አይነት ሴት ይፈቀዳል፣ ምን አይነት ሴት አይፈቀድም የሚለው ህግ አለው በሐዲስ ኪዳን ላይ። ባጭሩ ያ ህግ የለውም በሐዲስ ኪዳን ባዶ ከሰባት አንዲት ህግ ካለ ነው። አዎ አሳይኝ አንቺ እንዴ ቆይስ ለአንተ ያ አጣ አይ ተውክሻለሁ።